ሁለቱ ታላላቅ ሃይማኖቶች ክርስትናና እስልምና ተከታዮቻቸው አንዱ የሌላውን አስተምህሮ አክብሮ መኖርን በእጅጉ ያበረታታሉ፣ ይመክራሉ። ይህ ዓለም አቀፍ የሃይማኖቶቹ መርህ ነው። በበርካታ ሀገራት ይህን መሰረት ያጸኑ ሁነቶች ሲፈጸሙ ይስተዋላል። አንዱ የሌላኛውን አስተምህሮ ከማክበር ባለፈ መረዳዳትና መቆራኘት በየትኛውም ሃይማኖት ተከታዮች ዘንድ ሲፈጸም ቆይቷል። ለዚህም በማሳያነት የሚጠቀሱ ታሪኮች በርካታ ቢሆኑም በዩናይትድ ስቴትስ ዋሽንግተን ዲሲ የተሰማው ግን ግርምትን አጭሮ ያለፈ ነው። በአሜሪካ ዋሽንግተን ዲሲ በሚገኝ አንድ የካቶሊካዊት ቤተ ክርስቲያን ውስጥ አምልኮ የሚፈጽሙት ምዕመናን የካቶሊክ እምነት ተከታዮች ብቻ ሳይሆኑ የእስልምና እምነትን የሚከተሉት ጭምር ናቸው። ኢፒፋኒ ተብሎ በሚጠራው በዚህ ቤተ ክርስቲያን ውስጥ የሚሰማው ቅዳሴ ብቻ ሳይሆን አዛንም ነው። በመቶዎች የሚቆጠሩ የእስልምና እምነት ተከታዮች በየሳምንቱ አርብ የሰላት ስነ ስርዓታቸውን ለመፈጸም ወደዚህ ጥንታዊ ቤተ ክርስቲያን ያመራሉ። እምነት በዚህ ስፍራ የመተሳሰብ ማሳያ ነው። የኢፒፋኒ ቤተ ክርስቲያን የተመሰረተው እንደ አውሮፓውያኖቹ አቆጣጠር በ1887 ነው። በጥንታዊ ቤተ ክርስቲያኑ ግድግዳ ላይ የተለያዩ ሃይማኖታዊ ምስሎች የሚታዩ ሲሆን በየሳምንቱ አርብ በመቶዎች የሚቆጠሩ የእስልምና እምነት ተከታዮች የሰላት ስነ ስርዓታቸውን ይከውኑበታል። ፋሩቅ ሰይድ ከዓመታት በፊት የመስገጃ ስፍራ ለሚያስፈልጋቸው የእስልምና እምነት ተከታዮች ቤተ ክርስቲያኒቷ በሯን ከከፈተችበት ጊዜ ጀምሮ ለጁማ ሰላት ሲታደም ቆይቷል። ፋሩቅ በዚህ ስፍራ የጁማ ሰላት ሲጀመር 50 ሰዎች ብቻ እንደነበሩ ይናገራል። ሰዎች እርስ በርሳቸው በመረዳዳት ይጀምራል። ከዚያም ወደ ሃይማኖቶች መረዳዳት ያድጋል። ቄስ ኤልዛቤት ጋርድነር ይህ የቤተ ክርስቲያኒቷ ተግባር ለሰላምና መዋደድ ሲባል የተከወነ መሆኑን ጠቅሰው በዓለም ላይ የሰላም እጅና እግሮች ልንሆን ይገባል ሲሉም ተናግረዋል። በዓለም ላይ የሰላም እጆችና እግሮች መሆን የኛ ስራ ነው። እናም እርስ በርሳችን መዋደድ ነው የሚገባን። ሌላው በዚህ ስፍራ ለጁማ ሰላት ወደዚህች ቤተ ክርስቲያን የሚመጣው ሰይድ ቦንድ ወደ እስልምና እምነት የገባው በወጣትነቱ እንደነበር ይናገራል። የራሴ የምለው መኖሪያ ቤት የለኝም የሚለው ሰይድ ቤተ ክርስቲያኒቷ ሆዴን ብቻ ሳይሆን ነፍሴን መገባዋለች ሲል አክሏል። የ50 ዓመት ጎልማሳው ሰይድ ቦንድ ከ3 ዓመታት በፊት ጀምሮ በዚህ ስፍራ የጁማ ሰላትን ሲከውን የቆየ ሲሆን የጁማ ሰላትን ለሚሰግዱ አማኞች ስፍራውን ከሚያሰናዱ ቤት አልባ ሰዎች መካከልም አንዱ ሆኗል። የአምልኮ ስፍራው ከዓመታት በፊት በ50 ሰዎች ብቻ የሰላት ስነ ስርዓት ይከወንበት እንጂ አሁን ላይ ትልቁ ስብስብ ሙስሊሞች ለጁማ ሰላት የሚሰበሰቡበት ጉባኤ እንደሆነ ፋሩቅ ተናግሯል። መቼም ሙስሊሞች እዚህ መጥተው እንደሚጸልዩና ከታላቁ ቤተ ክርስቲያን ጉባኤዎች አንዱ ይሆናሉ ብለው አስበው እንደነበር አላውቅም። ስለዚህ የእናንተ ጉባኤ ከቤተ ክርስቲያኑ ጉባኤ በእጅጉ ይበልጣል። ይህ የኢፒፋኒ ቤተ ክርስቲያን ያላት ትልቁ ጉባኤ የሙስሊም ጸሎት ነው። የሰው ልጅ እርስ በእርሱ ሊተጋገዝና ሊተባበር ይገባዋል። ሃይማኖቶች ይህን መልካም ባህል ነው የሚያስተምሩት የሚለው ፋሩቅ አንድን ቤተ ክርስቲያን ለሁለት መጠቀም መቻል የዚህ መተሳሰብና በጎነት ትልቅ ማሳያ አድርጎ ያቀርበዋል። በጣም የሚገርም ነው። ታውቃላችሁ፣ ሁለት ነገሮችን አንድ ላይ ማየታችን አስደናቂ ነገር ነው። ታውቂያለሽ፣ የቤተ ክርስቲያን ደወሎች ሲጮሁና ሙስሊም ሲሰበክ እኛ የተለየነን ብለው ለሚያስቡ ሰዎች የማሰላሰል ጊዜ ነው። ሁላችንም አንድ ነን። የእስልምና እምነት መምህራን የክርስትና እምነት ተከታዮች ነቢዩ መሐመድ በሕይወት በነበሩበት ወቅት በመስጅዳቸው ውስጥ አምልኮ መፈጸማቸውን ከታሪክ አጣቅሰው ያስተምራሉ። ይህም በተለያዩ እምነቶች መካከል ላለው መከባበር እንደ ትልቅ ማሳያ ተደርጎ ይቀርባል። በሀገራችን የዚህ ተግባቦት ማሳያ ሆነው የሚቀርቡት ታላቁ አንዋር መስጅድና ራጉኤል ቤተ ክርስቲያን ናቸው።